አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 እስከ 19 በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ይሄ ዛሬ የምንመለከተው በትዳር ውስጥ ለእግዚአብሔር ዓላማ እግዚአብሔር የሰጠንን ነገር የማስተዳደር ነገር ባለፈው ሳምንት ተመልክተነዋል። ያለፈውን ሳምንት እንደ ክፍል 1 ከወሰዳችሁት የዚህኛው ሳምንት ትምህርታችን ክፍል 2 ይሆናል ማለት ነው። በክፍል 1 ትምህርታችን ውስጥ አበክረን የተነጋገርንበት ነገር ምንድነው? እግዚአብሔር የሁሉም ነገር ባለቤት ነው። በትዳራችን በህይወታችን ውስጥ እግዚአብሔር ባለቤት ነው ከሚለው ነው መጀመሪያ ያለብን። ስለፈጠረን ስለዋጀን እግዚአብሔር የሁሉ ነገር ባለቤት ነው። በእኛ እጅ ቢቀመጥም ባለቤቱ እሱ ነው። ታዲያ እኛ ማንን ለሚለው ጥያቄ እኛ ታማኝ ባላደራዎች እንድንሆን የተቀበልን ነን። ሁላችንም የተቀበልን ነን። እሱ ብቻ ነው ማንም ያልሰጠው። ሁሉን ራሱ ያመጣው እግዚአብሔር ብቻ ነው። እኛ ግን ሁላችን ተቀባዮች ነን። ስንቀበል ግን ባደራ ታማኝነት ተጠብቆብን ታማኝ ባላደራዎች ነን ያለነው። ልጆቻችን ቢሆኑ ዕውቀት ቢሆን ሀብት ቢሆን ግንኙነት ሶሻል ኔትወርካችን ቢሆን ወዳጆቻችን ቢሆኑ በምድር ህይወታችን እግዚአብሔር በዙሪያችን ያደረጋቸው መልካም ነገሮች በሙሉ እንደ ባላደራ የተቀበልናቸው ነገሮች ናቸው። መልካሙ እድል እኛ አጋጣሚ የሚባለው ነገር ሁሉ እንኳን እግዚአብሔር የሰጠን ነው። ያንን በባላደራነት ልናየው ይገባል ተባብለናል። በሶስተኛ የተነጋገርነው ታዲያ ይሄ ሀብት ገንዘብ የሚባለውስ ነገር ምንድነው ለሚለው ገንዘብ ጌታ ሳይሆን ወይም ሀብት ንብረት ጌታ ሳይሆን አገልጋይ መሆን እንዳለበት ነው በብዙ የተነጋገርነው። በቃ አገልጋይ ነው። ትዝ ይላችኋል የሰጧችሁ ምሳሌ እስክሪፕቶ ስናይ ለመጻፊያ ብቻ እንደምናደርገው ከዛ ከፍም ዝቅም እንደማናደርገው ልክ እንደዛ እግዚአብሔር ሀብት ንብረት በእጃችን የሚሰጠን እነዚህ እዳሎቶች በሙሉ በቃ ቦታቸው አድራሻቸው መጠቀሚያ ናቸው። ከዚህ አያልፍም። ጌታ እግዚአብሔር ብቻ ነው። ባለቤት እግዚአብሔር ብቻ ነው። የሐናና ሰጲራን ቤት ምሳሌ ወስደን እንዴት እነሱ በቤታቸው ውስጥ በሐሰት እንደተስማሙ እግዚአብሔር ሐሰትን ስለማይባርክ ከእውነት ጋር ስለሆነ የሚቆመው ያንን በሐሰት የተስማሙበትን ነገር ወደ አደባባይ ሲያመጡት በአደባባይ በእግዚአብሔር ፊት በሕዝቡ ፊት እንዴት እውነቱ እንደወጣ በዚህም ደግሞ እነሱ ራሳቸው ሐሰትን ካፋቸው አውጥተው ተናግረው እንደተቀጡ ከዚህ የምንማረው ትምህርት ሁልጊዜ በትዳራችን ውስጥ መስማማት ያለብን በእውነት ብቻ ነው። በእውነት ካልሆነ ድብብቆሽ ሲኖርበት ወይም ደግሞ ምንድነው ይሄ የመድረክ ቋንቋ ይሆን አላውቅም መሸዋወድ ሲኖርበት ቤቱ ከውጭ የቆመ እንኳን ቢመስል በውስጥ እየፈረሰ ነው። ንስሐ ግን ይሄን ያድሰዋል። ልክ በቃ ንስሐ ስንገባና እውነት መነጋገር ስንጀምር ቤቱ ይታደሳል። እግዚአብሔር የሚያድስ አምላክ ስለሆነ ያድሰናል፣ እንደገና ያስቀጥለናል። ስለዚህ ከሐናንያና ሰጲራ ቤት ተምረን በእውነት እንስማማ፣ በእውነት በአምላካችን ፊት እንሄድ። ስላመጡት የገንዘብ ብዛት ሳይሆን እግዚአብሔር ልባቸውን ነበር የፈለገው እና በምንጊዜም ለእግዚአብሔር ስንሰጥ ጉዳዩ የመጠን ጉዳይ ሳይሆን ጉዳዩ ያለው የልብ ጉዳይ ነው። ከልብ ነው። ታማኝነት የሚጀምረው ከልብ ነው የሚለውን ነገር ከሐናና ሰጲራ ታሪክ ወስደን ነው ያቆም ነው። ዛሬ የምንመለከተው ጉዳይ ብዙ ነገራችንን የህይወት ነገራችንን የሚነካካ ነገር ነው። ገንዘብን፣ ሀብትን፣ ንብረትን፣ መልካም እዳሎቶችን ሁሉ እንዴት ነው የምንመለከተው የሚለውን ሐሳብ የምናነሳበት ነው። ምክንያቱም እነዚህን አሁን የጠቀስኳቸው ነገሮች ሁሉ የምንመለከትበት እይታችን የመንፈሳዊነታችንን ጥራት የመንፈሳዊ ህይወታችንን ጥራት የሚያመለክት ስለሚሆን ነው። ሰው ባፉ እምነት አለኝ ማለት ይችላል፣ ግን ደግሞ በእጁ ያለውን ነገር እንዴት እንደሚያስተዳድረው ታይቶ ይፈተሽበታል፣ ይመዘንበታል። ሁሉ የእግዚአብሔር ነው። በጣም ትልቅ ትምህርት ነው። ዳዊት እንዳለው ማለት ነው አንደኛ ዜና ምዕራፍ 29 ላይ ዳዊት እንዳለው ሁሉ ካንተ የመጣ ነው ከእጅህ የተቀበልነውን ነው የሰጠንህ ብሎ እንዳለ ማለት ነው። ይህ ሁሉ የእግዚአብሔር ነው የሚለው ነገር በልባችን ሲቀመጥ ሀብት እንጠቀምበታለን እንጂ አይጠቀምብንም። የዛሬው ዋናው ጥያቄ በዚህ ዙሪያ ያጠነጠነ ነገር ነው። ሁሉ የጌታ ከሆነ እኛ ባላደራዎች ከሆንን
ከኛ የሚጠበቀው ነገር ምንድነው? በቃ በዝርዝር ምንድነው ከኛ የሚጠበቀው? እግዚአብሔር በአደራ ስለሰጠን ሀብት፣ በአደራ ስለሰጠን ልጆች፣ በአደራ ስለሰጠን ትዳር፣ በአደራ ስለሰጠን ሶሻል ካፒታሎች፣ በአደራ ስለሰጠን ጸጋዎች፣ በአደራ ስለተሰጡን የሚታዩና የማይታዩ በግልጽ የሚታዩ በጓዳ ያሉ በጎ ነገሮች በሙሉ ከኛ የሚጠበቀው ነገር ምንድነው? በቤታችን ሰላም ውስጥ፣ በትዳራችን አንድነት ውስጥ፣ በልባችን ንጽህና ውስጥ እንዲሁም በገንዘብ አያያዝ ታማኝነታችን ውስጥ እግዚአብሔር እንዴት ነው እንድንኖር የሚፈልገው የሚለውን ጥያቄ ለመመለስ 6 የባለአደራዎች መሰረታዊ የሆኑ ነገሮችን አካፍላችኋለሁ። ይህንን ማነሳው ቅድም ፓስተር ታሜ እንዳለው ባለትዳሮች የሆንን ባሎች ለራሳችን ሚስቶችም ለራሳቸው እንዲሰሙ ብቻ ሳይሆን ለማግባት የሚጸልዩ ለማግባት የጸላችሁ የተነጋገራችሁ ያላችሁ የምትጠብቁ ነገ ከነገ ወዲያ እግዚአብሔር የሚልከው በጎ ነገር የምትገናኙ ወንድሞቼና እህቶቼ በሙሉ ለእናንተም መለኪያ ነው የሚሆናችሁ። አሁን ሳይገባ ወይም ሳትገባ ወደ ውስጥ ሳይደረስ በሕዝብ ፊት ቆሞ ኪዳን ሳትለዋወጡ አሁን እዚያው ስትነጋገሩ ከምትነጋገሩባቸው ነገሮች አንዱ የገንዘብ ነገር፣ የሀብት የንብረት ነገር ስለሚሆን በዚያ ጉዳይ ላይ እሷ ያላት አመለካከት ወይም እሱ ያለው አመለካከት በጣም ወሳኝ ነገር ነው። መለኪያ ታገኛላችሁ ማለት ነው። መፈተሻ ነገር ታገኛላችሁ ማለት ነው። አይ ይለፈኝ ማለት የምትችይበት ነገር ታገኛለሽ ማለት ነው። የመጀመሪያው ነገር ተግቶ መስራትን እንደ ባላደራ ጥሪ መቀበል ነው። ተግቶ መስራትን እንደ ባላደራ ጥሪ መቀበል ነው። እግዚአብሔር ስራን እንደ ጥሪ ልክ አሁን ወንጌላዊነትን ወይም ደግሞ መንፈሳዊ አገልግሎቶችን ጥሪ ነው ብለን እንደምንረዳው መስራት እንደዛ የባላደራ ጥሪ ነው። እሱም በጣም አጥብቀን መያዝ ይኖርብናል። የታማኝ ባላደራ ህይወት የሚጀምረው ተግቶ ከመስራት ነው። ስራ በፍጥረታችን ውስጥ ያለ የተተከለ ነገር እንጂ ከኃጢአት በኋላ የመጣብን ሸክም አይደለም። እግዚአብሔር ራሱ ሰርቶ እንዳረፈ ዘፍጥረት ምዕራፍ 1 ይነግረናል። ስለዚህ ተግቶ መስራት የመንፈሳዊ ታማኝነት ነው። በቃ ይሄን በጣም ከጊዜ ቁጠባ የተነሳ ካልቸኮልኩባችሁ በቀር አጥብቃችሁ እንድትይዙት የምፈልገው ነገር ነው። እግዚአብሔር አምላካችን ሰራተኛ ነው። እኛም ልጆቹ ሰራተኞች፣ ያውም በትጋት የምንሰራ ሰራተኞች እንድንሆን ይፈልጋል። ሰው በእጁ ያለውን ስራ በቅንነት ሲያከናውን ስራ ስንሰራና ገንዘብ አግኝተን የሆነ ጉዳይ ስንፈጽም ጉዳይ መግደላችን ብቻ አይደለም፣ ነገራችንን ማስተካከላችን ብቻ አይደለም። በዛ ሰርተን ባገኘው ነው ገንዘብ ይልቁንም ቤታችን ስርዓት እንዲኖረው፣ በትዳራችን ውስጥ ደግሞ አንድነት እንዲገኝ በልብ ውስጥ ያለውን ኃላፊነታችንን የምንወጣበት አንዱ መንገድ ነው። ሐዋርያትም እንኳን በጣም ግልጽ በሆነ መንገድ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 እስከ 12 ድረስ በጣም ግልጽ በሆነ መንገድ ነግረውናል። ሊሰራ የማይወድ አይብላ። በጣም በግልጽ ነው። እንደውም እዚህ ጋር ጥቅሱን ካነበብነው ሰፊ ነገር ነው የሚለው። ከእናንተ ጋር በነበርንበት ጊዜ ሊሰራ የማይወድ አይብላ ብለን ይህን ትእዛዝ ሰጥተናችኋል። ከዚህ በፊት የነገርናችሁን አሁን እንደግመዋለን። ይሄን ትእዛዝ ሰጥተናችሁ ነበር። ከእናንተ አንዳንዶች ያለ ስርዓት የሚመላለሱ እንደሆኑ ሰምተናል። ምንድነው ያለ ስርዓት የሚሄዱት? እነርሱም ያለ ስራ እየዞሩ በሰው ጉዳይ እየገቡ ይላቸዋል። እና ሐዋርያቱ ግልጽ የሆነ አቋም ነው ያላቸው። አቋሙ ምንድነው? ስራ ስሩ፣ ተግታችሁ ስሩ። ስለዚህ በትጋት ለመኖር ብቻ የምናደርገው ነገር ሳይሆን ለጌታ ክብር የምንኖረው ነው። መጽሐፍ ቅዱስ በጣም አስረግጦ ነው ይሄንን የሚነግረን። በጣም ብዙ ቦታ ላወጣላችሁ እችላለሁ። ምሳሌ ምዕራፍ 10 ቁጥር 4 ላይ የምታገኙት ጥቅስ አለ። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። ስራ ምዕራፍ 13 ቁጥር 4 የታካች ሰው ነፍስ ትመኛለች። ማይሰራ ሰው፣ ሰነፍ የሆነ ሰው ያለው ምኞት ብቻ ነው፣ ምንም አያገኝም። የትጉ ሰው ነፍስ ግን ትጠግባለች ብሎ ይናገራል። እግዚአብሔር በትጋት ይባርከን። በቃ የሚጀምረው ስለ ሀብት ስለ ንብረት ከመነጋገራችን በፊት በቤት ውስጥ በትዳር ውስጥ ስላለው ገንዘብ ኢንካሙን እንዴት እናስተዳድረው ከማለታችን በፊት መሰረታዊ ነገሩ እግዚአብሔር ስራን እንደ ጥሪ ታማኝ ባላደራዎች ሆነን ልንቀበለው የሚገባ ነገር እንደሆነ ይናገራል። በተለይ ለቤተሰብ ኃላፊ የተሰጠው ትልቅ ነገር ትጋቱ ነው፣ አምልኮ ነው።
ተክተን ስንሰራ እግዚአብሔር የእጆቻችንን ስራ ይባርካል። ተክተን ስንሰራ የራሳችንን ፍላጎት ኒዳችንን እንድናሟላ ያስችለናል። ተክተን ስንሰራ ለቤተሰባችን የምናቀርበው ነገር ይኖረናል። ከቤተሰቦቹ ሳይሆን የምንፈልገው እኛ የምናቀርብ እንሆናለን። ተክተን ስንሰራ የደከሙልንን ሽማግሌ ወላጆቻችንን ብድሩን የምንመልስበት አቅም ይኖረናል። ተክተን ስንሰራ ለችግረኞች እጅ ለመዘርጋት እንችላለን። የወንጌልን ስራ መደገፍ ያስችለናል። አያችሁ፣ የሥራ ነገር ዳቦ የምንገዛበት መንገድ ብቻ ሳይሆን ለሌሎች በረከት የምንሆንበት የባላደራ ህይወት ነው። በጣም አጠንክረን ልንይዘው የሚገባ ነገር ነው። ቆላስይስ ምዕራፍ 3 ቁጥር 23-24 ድረስ በጣም የምወደው ቃል አለ። እንደዚህ ይላል፣ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት። ከጌታ ዘንድ እንደ ብድራት የምትቀበሉት ርስት እንዳላችሁና የምታገለግሉት ጌታ ክርስቶስ ነው። ለሰራተኞች ነው ይሄንን ጥቅስ የሚጠቅሰው ጳውሎስ። እናንተም ሰራተኞች ሆይ፣ ልክ እናንተ ባሎች ወይ ሚስቶች ወይ እንደሚለው እናንተም ሰራተኞች ሆይ ብሎ የሚናገረው የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት። በቸልተኝነት አትስሩት፣ ለጌታ እንደምታደርጉት ስሩት። ይሄ ነገር በእግዚአብሔር ዘንድ ዋጋ ያለው ነገር ስለሆነ ለጌታ እንደምታደርጉ ስሩት። ሰውየው የማይመችም ቢሆን እንኳ፣ ስፍራው የማይመችም ቢሆን እንኳ ብድራት የሚከፍል አይቶ መዝኖ የሚጎበኝ ጌታ ስላለ እናንተም እያንዳንዳችሁ ከጌታ ዘንድ ብድራት እንደምትቀበሉ ርስት እንዳላችሁ ታውቃላችሁና። ይህን ታውቃላችሁ። የምትሰሩት ለሰው ሳይሆን ለእግዚአብሔር ነው። የምታገለግሉት የምትሰሩለት ጌታ ክርስቶስ ነው ብሎ ይናገራል። በጣም ግልጽ በሆነ ነገር ነው የሚናገረው። በታማኝነት ስራ፣ በታማኝነት እንስራ። በጌታ ፊት እንደዚህ ባለ ሰራተኝነት እንድንኖር የእግዚአብሔር ቃል ይሄ ትምህርት ይጠይቀናል። ተክተን ስንሰራ እግዚአብሔር የእጆቻችንን ስራ ሲባርክ፣ እግዚአብሔር ወደ ጓዳችን በጎ ነገር ሲያመጣ፣ ባለን ነገር ላይ ሲጨመር፣ ሲሰፋልን፣ ሲበዛልን፣ ሁለተኛው ጥያቄ የሚመጣው ነገር የሚሆነው ከዛ በኋላ ባገኘኸው ነገር ግን ልብህ አይርካ። መርካት ያለው በማን ነው? በጌታ ነው። በጌታ መርካትና ያለኝን ይበቃኛልን ደግሞ ተማር። የሁለተኛው ነጥቤ ነው። ትዝ ይላችኋል ሉቃስ 12 ላይ ያ ጎተራው የሞላለት ሰው ገበሬው የዛን ዓመት እርሻው ተሳካለት፣ ጎተራዎቹ ሞሉ። ከጨረሱ በኋላ ምሕረቱ ለዘላለም ነውና ቸር ነውና ነው የዘመረው አይደለም። የዘመረው ምንድነው የሚለው? ነፍሴ ሆይ ብይ ጠጪ ብሎ ከስጋው አልፎ ነፍሱን የምትቀልብ አድርጎ በቆሎ ሰብስቦ ነፍሴ ሆይ ብይ ጠጪ ይላል። እና እንደዚህ አይነቱ ነገር በፍጹም የሚገባ ነገር አይደለም። እግዚአብሔር የእጆቻችን ስራ ሲባርክ፣ እግዚአብሔር ሲያሰፋልን፣ ሲያበዛልን፣ አትርፎ ሲሰጠን፣ ደክመን የደከምንበት ነገር መስመር ሲይዝና በቃ በእጃችን ሲሰበሰብልን፣ ቀጥሎ ማስተዋል ያለብን ነገር ይሄ ነገር ምንረካበት ነገር የነፍሳችንን የልባችንን ጥያቄ የሚመልስ አድርገን እንዳንወስደው ነው። በጌታ መርካትን መማር አለብን። ይበቃኛልን መማር ይኖርብናል። ምክንያቱም ዕብራውያን 13 ቁጥር 5-6 ድረስ እንደዚህ የሚል ቃል ታገኛላችሁ። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን ይላል። በቃ አካሄዳችሁ ማለት አኗኗራችሁ፣ አስተሳሰባችሁ፣ አያያዛችሁ፣ አካሄዳችሁ፣ ኑሯችሁ በፍጹም ገንዘብን ያለ መውደድ ይሁን። ምክንያቱም ፍቅር በገንዘብ ላይ ካነጣጠረ ማነጣጠሪያው ልክ ያልሆነ ነገር፣ የተነጣጠረው ልክ ያልሆነ ነገር ነው። ስንነሳ እኮ ያነበብነው አንደኛ ጢሞቴዎስ ምዕራፍ 6 ላይ የሚናገረው ባለጠጎችን ንገራቸው በሚጠፋ ነገር ተስፋ እንዳያደርጉ፣ በሕያው እግዚአብሔር እንጂ በሚጠፋ ነገር ተስፋ እንዳያደርጉ። ተስፋቸው መነጣጠር ያለበት በዘላለሙ አምላክ በእግዚአብሔር ላይ ነው። ይልቁንም ለነሱ እውነተኛው መንገድ፣ ትክክለኛው መንገድ፣ ገንዘባቸውን ንብረታቸውን የሚጠቀሙበት መንገድ ለሌላው ለማካፈል እንደሚችሉ አስተምራቸው፣ ምከራቸው ብሎ ይናገራል። ወንድሞቼ እናቶቼ፣ በጌታ መርካት በጣም ትልቅ የመንፈሳዊ ሕይወታችን ትልቅ ምስጢር ነው። በጌታ ላይ ባለን እምነት ያለኝ ይበቃኛል ብለን ካልረካን ልባችን ሁልጊዜ በእግዚአብሔር ላይ ሳይሆን ሌላ ነገር መፈለግ ውስጥ ይገባል።
የዚህ ዓለም ሀብት፣ ጥማት እና ረሃብ ተፈጥሯዊ ፍላጎት ብቻ እንዳይመስላችሁ። በቃ ትንሽ ገንዘብ መፈለግ፣ ትንሽ ኑሮ እንዲሻሻል መፈለግ ተፈጥሯዊ ነገር ብቻ እንዳይመስላችሁ። ልብ አድርገን አስተውለን እርካታችንን በእግዚአብሔር ላይ ካላደረግነው የመንፈሳዊ ሕይወታችንን ክፍተት የሚገልጥብን፣ የመንፈሳዊ ሕይወታችንን ክፍተት የሚያጋልጥብን ነገር ነው የሚሆነው። ሰው ልቡ በጌታ ካልሞላ በንብረት፣ በስም፣ በስኬት፣ በደሞዝ፣ በቤት፣ በመኪና እና በመሳሰሉት ነገሮች ሊሞላው የግድ ይሞክራል። እነዚህ ሁሉ ነገሮች የዘረዘርኳቸው ቤቱ፣ መኪናው፣ ንብረቱ፣ ሌላው ነገር በሙሉ እንደ ጨው ውሃ ናቸው። የጨው ውሃ ሲጠጡት መልሶ እንደሚጠማ የዚህ ዓለምም ነገር ወገኖች ሆይ እንደገና ይጠማል፣ እንደገና መራብ ያመጣል። ስለዚህ የእግዚአብሔር ቃል የሚነግረን በነገሮች መጨመር አይሁንልህ። ከጨመርክ በጌታ ሙላት ጨምር፣ በጌታ ተሞላ። ልጁ ትዝ ይላችኋል። ከዚህ በፊት እንሳነው ይመስለኛል። ስሙኒ የነበረችው ስሙኒ ጉልበተኛ ልጅ መጥቶ ወስዶበት ብር ብሎ ሄዷል። ለስሙኒ ቆሞ ሲያለቅስ እኚህ ትልቅ ሰውዬ መጡና ምን ነው እንደዚህ ተንሰቅስቀ የምታለቅሰው ምን ሆነሃል ብለው ቢጠይቁት ስሙኒውን ጉልበተኛ እንደወሰደበት ነገራቸው። ሰውየውን በቃ እንደዚህማ አታልቅስ፣ እንደዚህማ አትሁን ብለው አንድ ስሙኒ አውጥተው ሰጡት። ልጁም ሄዱ። እሳቸው ተመልሰው ሲመጡ ግን አሁንም ያለቅሳል። ደግሞ ምን ሆንክ ብለው ቢጠይቁት ያኛው ባይወስድብኝ ኖሮ 2 ስሙኒ ይሆን ነበር። ብዙ ጊዜ እንደዚህ እንሆናለን። እኛም እግዚአብሔር የሰጠንን ጤና፣ ቤተሰብ፣ አገልግሎት፣ እድል፣ ስራ፣ የዕለት እንጀራ፣ ሰላም፣ እነዚህን ነገሮች ሳንቆጥር የሌለንን ነገር ብቻ እንደምንቆጥር እንሆናለን። ይህ ደግሞ ምስጋናችንን ይቀማናል፣ ደስታችንን ይሰርቅብናል፣ እምነታችንን ያዳክመዋል። ስለዚህ በጌታ መርካትን መማር አለብን። መርካት ማለት ያለኝ ብዙ ነው ማለት አይደለም። ያለኝ ሁሉ ግን ከጌታ የመጣ ነው ብሎ ማመስገን ነው። አንደኛ ጢሞቴዎስ ምዕራፍ 6 ላይ እንደዚህ የሚል ቃል ታገኛላችሁ ስለ መንፈሳዊነት ሲናገር። እውነተኛ መንፈሳዊነት ትሩ ስፒሪቹዋሊቲ፣ እውነተኛ ክርስቲያንነት፣ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ምንም ነገር ይዘን መሄድም አንችልም። ነገር ግን ምግብና ልብስ ካለን ይበቃናል። እውነተኛ መንፈሳዊነት ሲደመር ባለን ነገር ይበቃኛል፣ እግዚአብሔር ይመስገን፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም፣ እሱ ያሰማራኛል፣ እሱ በፊቴ ገበታ ያዘጋጃል፣ እሱ ይመራኛል፣ እሱ በጠላቶቼ ፊት እግዚአብሔር ዘይት ይቀባኛል፣ እግዚአብሔር እረኛዬ ነው፣ በእግዚአብሔር ቤት እኖራለሁ፣ ለዘላለም በእግዚአብሔር ፊት እመላለሳለሁ ብለን ረክተን የምንቀመጥበት ነገር እሱ እውነተኛ መንፈሳዊነት ነው። ፊልጵስዩስ ምዕራፍ 4 ላይ ሐዋርያ ጳውሎስ ያሉ ጥቅስ አለ። በዚህ ጊዜ በዚህ ነገር ላይ ብዙ ጊዜ ይነሳል። ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው ስለ እኔ እንደምታስቡ አውቃለሁ፣ ማሰብስ እንደምታስቡ አውቃለሁ፣ ለማድረግም ቢሆን ጊዜ አጣችሁ እንጂ ከኔ ጋር ነው ልባችሁ ይላቸውና እንዲህ ይላቸዋል፣ ግድ የላችሁም በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለትን ማጣትን አውቃለሁ፣ ማግኘትን አውቃለሁ፣ ብጠግብም ሆነ ብራብ፣ ባገኝም ሆነ ባጣ፣ በማንኛውም ሆነ በየትኛውም ሁኔታ ያለኝ ይበቃኛል የማለትን ምስጢር ተምሬያለሁ። ይህን የምለው ስለቸገረኝ አይደለም። ምክንያቱም በማንኛውም ሁኔታ ያለኝ ይበቃኛልን አውቃለሁ። ብጠግብ፣ ብራብ፣ ባገኝ፣ ባጣ፣ በማንኛውም በየትኛውም ሁኔታ ያለኝ ይበቃኛልን የሚል ምስጢር ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ እርካታችንን በጌታ አድርገን ያለኝ ይበቃኛልን ልንማር እንችላለን። ቤት ሲሰራ ተሰርቶ ቁጭ ያለ ነገር እንደማናገኘው ቤት ለመስራት እነዛን መሰረቱን ሰርተን ቋሚውንና ማገሩን አድርገን ጣራ አልብሰን ብዙ ፕሮሰስ እንዳለው ትዳራችንም ይሄ የምንገባበት እግዚአብሔር ሰጠን መልካሙ የትዳር ህይወትም ስራ ይጠይቃል፣ ልምምድ ይጠይቃል። ይሄ አንዱ ልምምድ ደግሞ ያለን ይበቃናል እግዚአብሔር ይመስገን ብለን በጌታ የምንረካበት ነገር ነው። መርካት በሀብት ሳይሆን በጌታ ላይ ሲመሰረት ማለት ነው። በነገራችን ላይ ሁላችንም እኩል ሀብት ሊኖረን አይችልም። እውነቱ እሱ ነው። በቃ ይኸው ነው። የሰው ኑሮ ልዩ ልዩ ነው። የሰው እድሉም ልዩ ልዩ ነው። ኃላፊነቱም ልዩ ልዩ ነው። አንድ አይነት ልንሆን አንችልም። ኮሚኒስቶች ብዙ ሞክረዋል፣ አልሆነላቸውም።
ግን አንድ ነገር በጋራ ይኖረናል። እዚህ መካከል ባለጠጋውም ድሃም የምንሆነው አንድ ነገር በጋራ ይኖረናል። እሱም በጌታ መርካት። ያ ሀብታምንም ድሃውንም የሚያስቀና ትልቅ በረከት ነው። ሰው ብዙ ነገር እያለው ድሃ ሊሆን ይችላል በጌታ ካልረካ። ሰው ምንም የሌለው ድሃ ነው የምንለው ግን በጣም ደስተኛ ኑሮ ሊኖር ይችላል በጌታ ስለሚረካ። ስለዚህ ዋናው ነጥብ እዚህ ጋር ምንድነው? በቤታችን ውስጥ ውይይት ልናደርግ ይገባናል። እግዚአብሔር ምን ሰጠን ብለን የተሰጠንን ነገር ቆጥረን እግዚአብሔርን እናመስግን። ምስጋና የሚበዛበት ቤት ወገኖች ሆይ ቅናት አይገዛውም። መርካት ያለበት ልብ ለስጦታ በጣም ዝግጁ ነው። ያለውን 2 ሳንቲም ለመልቀቅ ዝግጁ ነው። እንግዲህ በጌታ መርካት ከተማርን ቀጣዩ ጥያቄ የሚሆነው ነገር የእርሱ የሆነውን ለእርሱ ክብር እንዴት እንጠቀም ነው። ስንጀምር ምን ብለናል? መስራት፣ ተግቶ መስራት የባላደራ አንዱ የሚቀበለው ጥሪው ነው። ሁለተኛ ደግሞ ያልነው በጌታ መርካት ያስፈልጋል። ከሰራን በኋላ ባገኘነው ነገር ሳይሆን በጌታ መርካት ያስፈልገናል። ሶስተኛ ግን እሺ በእጃችን ያለውንስ ነገር ምን እናርገው ለሚለው፣ እንዴት ነው የምንጠቀምበት ለሚለው ሶስተኛው ነጥቤ በሀብትህ እግዚአብሔርን ማገልገልና ማክበር የሚል ይሆናል ማለት ነው። ሀብቱ የጌታ ነው ብለን ካልን፣ እኛ ባላደራዎች ብቻ ነን ብለን ከሆንን ያለን ነገር ለራሳችን ክብር ሳይሆን ለእርሱ ክብር እንዲሆን መጠቀም የታማኝ አገልጋይ ልዩ ምልክት ነው። ገንዘብ በራሱ ክፉ አይደለም እንደምናውቀው። በማን እጅ እንዳለና ለምን ጉዳይ እንደሚጠቀምበት ግን ለበረከትም ለፈተናም ያደርገዋል። እሱን ከዚህ በፊት አንስተነዋል። እና አሁን ብዙ ሀብት ሲሰጠን እግዚአብሔር በእጃችን በኩል የሚያልፍ ብዙ ነገር ሲኖር እነዚህ ሁሉ ነገሮች ከዛ ውስጥ እንድንጠቀምበት የሆነ የቀን ራሽን የሚሰጠን ይመስለኛል። በቃ የሆነ በእግረ መንገድን አንተም ተጠቀም፣ በጣም ብዙ ዳቦ ከሰጠኝ ግድ የለም 1-2-3 ብላው ሊለኝ ይችላል እና የሆነ ነገር እንድጠቀምበትም ይፈቀድልኛል በቃ ምክንያቱም አሳዳሪ ስለሆነ ይሰጠኛል። ግን እኔ እጅ ስለቆየ ሁሉን ቅርጥፍ አድርጌ በልቼ ሌላ የለም እንድለው ግን አይፈልግም። እና እንዴት ነው እግዚአብሔር በእጄ በሰጠኝ ነገር ምኖረው ለሚለው አንደኛው መልስ በሀብትህ እግዚአብሔርን አክብረው፣ አገልግለው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንደዚህ ይላል፣ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸው ነገር ብታደርጉት ሁሉን ለእግዚአብሔር ክብር አድርጉት። ሁሉን ነው የሚለው። ይሄ ሁሉ የሚለው ምንን ይጨምራል? እርግጥ ይሄ አንደኛ ቆሮንቶስ ምዕራፍ 10 ላይ ስለሚበላ ስለሚጠጣ ነገር ነው ዲስከስ እያደረገ ያለው። ሌሎችን ስለሚያሰናክል ነገር ነው የሚናገረው። ነገር ግን ይሄ ሁሉ የሚለውን ነገር ግን መብልና መጠጥ ጋር ብቻ እንዳናስተሳስረው። የቤታችን አያያዝ፣ የገንዘብ አስተዳደር፣ የትዳር ውሳኔ፣ የልጆች እንክብካቤ፣ አገልግሎትን፣ ቤተክርስቲያንን መደገፍ፣ የእግዚአብሔርን ስራ መደገፍ፣ ሁሉን የሚያካትት የህይወታችንን ነገር የሚያካትት ዘርፈ ብዙ ነገር ነው። ሁሉን ለእግዚአብሔር ክብር አድርጉት። ብዙ ጊዜ ሰዎች በዝማሬ አገለግላለሁ፣ በጸሎት አገለግላለሁ፣ እኛም ተነስተን እስቲ እግዚአብሔርን እናምልክ ስንባባል ሁላችንም ተነስተን ቆመን መዘመር እንጀምራለን። አሁን በጸሎት ጌታን እናመልካለን ብለን ካልን አይናችንን እንጨፍናለን። እነዚህ ነገሮች እውነት ሆኖ ሳሉ ግን እግዚአብሔርን የምናመልክበት አንዱ መንገድ በተሰጠን በእጃችን ባለ ንብረት አያያዝ፣ በእጃችን ባለ ሀብት አስተዳደር እናመልካለን። ይሄ የተሰጠንን ነገር ማስተዳደር እግዚአብሔርን የምናመልክበት አንዱ የአምልኮ መሳሪያችን ነው። አምልኮ ነው። በፍጹም እኔ ሰምቼ አላውቅም ገንዘብን ጌታ ይገስጽ ያለ ሰው የሆነ ከኛ ጋር የተሆነ ጉዳይ ስላለው ሙሉ ለሙሉ ጌታ ይገስጽ አይባልም። ግን ደግሞ ሪሊ ገንዘብ ክፉ እንዳይደለ አውቃለሁ። ያንን ግን እግዚአብሔርን ለማምለኪያ መቀየር፣ ያንን እግዚአብሔርን ለማምለኪያ መጠቀም ግን እሱ ትልቅ ልባምነት ነው። ምሳሌ ምዕራፍ 3 ቁጥር 9 ላይ እንደዚህ የሚል ቃል አለ፣ እግዚአብሔርን በሀብትህ ከምርትህም ሁሉ በኩራት አክብረው። እግዚአብሔር በሚሰጥህ ሀብት፣ እግዚአብሔር በሚጨምርልህ ነገር አስቀድመህ እግዚአብሔርን አክብረው። እግዚአብሔርን በሀብትህ አክብረው ሲል ምክንያቱም ሀብት የልብ አቅጣጫን የሚያሳይ ነገር ነው። ትዝ ይላችኋል፣ ልብህ ያለው የት ነው ያለው?
መዝገብ ባለበት ብሎ ስለሚናገር ነው። ስለዚህ በጣም ከልብ ጋር የተያያዘ ነገር ስለሆነ በጣም በጥንቃቄ እግዚአብሔር ያስፋልን፣ እግዚአብሔር ያብዛልን፣ እግዚአብሔር ይጨምርልን። ነገር ግን እነዚህ ነገሮች ሲሰፉና ሲጨምሩ በእጃችን ሲገቡ ያንቺ ነው ያንተ ነው እኔ ነኝ ያመጣሁት አንቺ ነሽ ያመጣሽው ነገር ውስጥ የምንገባበት ሳይሆን እግዚአብሔርን የምናመልክበት እግዚአብሔርን የምናከብርበት መሆኑን ሊያጠያይቀን ይገባል። ምክንያቱም ዞሮ ዞሮ ጉዳዩ የልብ ሁኔታ ስለሆነ ነው። ልብ ሀብት ወዳለበት ስለሚሄድ ማለት ነው። በየዕለቱ ውሳኔያችን ውስጥ የልባችን ክብር ወዴት ነው? በትዳራችን ጉዳይ በተለይ ገንዘቦችን ለመውሰን ስንቀመጥ ማንን እያከበርንበት ነው የሚለው ጥያቄ በጣም ሊመጣ የሚገባ ነገር ነው። ባልና ሚስት አብረው ተቀምጠው ከጌታ የተቀበልነው ይህንን ሀብት እንዴት እናስተዳድረው፣ እንዴት እንጠቀም ብለው ሲመካከሩ ሲጸልዩ ወገኖች ሆይ ቤታቸው የጭቅጭቅ ቦታ ሳይሆን የአንድነት ቦታ ይሆናል። ምክንያቱም ይሄ ገንዘቡ የጭቅጭቅ ምንጭ መሆኑ ይቀርና እንዴት እግዚአብሔርን እናክብርበት ሲባል በአንድነት የሚሰሩት ነገር ይሆናል። አሁን ለምሳሌ ይሁት እስቲ አሁን ባልና ሚስቱ የዲቪ አፕሊኬሽን ሊሞሉ ቁጭ ብለዋል ነበር። ይጣላሉ? አይጣሉም። የጋራ ጉዳይ ነው። ሁለቱም እንደሚሄዱ ያውቃሉ። በቃ እያገዛት እድሜዋን እያገዘችው ፎቶግራፍ እያመጣች ልጆቹን እየሞላች ምክንያቱም ጉዳዩ ያለው የጋራ ነገር ነው ስለሚሆን በምንም ሳይጨቃጨቁ ያደርጋሉ። ጭቅጭቅ የሚመጣው መቼ ነው? እስቲ ባክሽን ምናልባት የኔ ድል ይበልጣልና እንደው ብቻዬን አንቺን ሳላስገባ እስቲ ላመልክት ቢላት ነው ጭቅጭቁ የሚመጣው። ምን አስበህ ነው ስለሚመጣ ማለት ነው። አብረው የሚሰሩት ነገር ነው። በእግዚአብሔር ቃል ገንዘብ፣ ሀብት፣ ንብረት፣ ልጆቹ ሰው በልጆች ይጣላል። ልጆቹ ሁሉ የሚመጡት እግዚአብሔርን እንዴት እናክብርበት እንድንባባልበት ነው። ለአንድነት መሳሪያ እንዲሆን ነው። ገንዘቡ የአምልኮ ነገር ለአምልኮ እንደምንጠቀምበት እግዚአብሔርን የምናከብርበት እንደሚሆነው ደግሞ ለአንድነታችን መሳሪያ ይሆናል ማለት ነው። እንግዲህ የገንዘብ ውሳኔ ስታደርጉ ይሄ እግዚአብሔርን ያከብራል ወይ፣ እንዴት እግዚአብሔርን እናክብርበት ብላችሁ ተነጋገሩ። ውይይት በሌለበት መልኩ ሁሉም በየፊናው የሚያደርገው ከሆነ አንድ ትልቅ ነገር ሚስ እናደርጋለን። አብረን መጸለይ፣ መነጋገር፣ እንዴት እግዚአብሔርን እናክብርበት፣ የእግዚአብሔርን ሐሳብ እንዴት እናገልግልበት የሚለው ነገር ሚስ እናደርጋለን ማለት ነው። እንግዲህ እግዚአብሔርን በምንድን ነው የምናከብረው? በሀብታችን። እግዚአብሔርን በሀብትህ አክብር የሚለው እንዴት ነው እግዚአብሔር በገንዘብ የሚከበረው? እንዴት ነው የምናከብረው ብለን ካልን በቀጥታ የሚወስደን ወደዚህኛው ሐሳብ ነው። በልግስና መስጠት። እግዚአብሔርን በሀብት የምናከብርበት መንገድ በልግስና መስጠት ነው። ለምጽፉ አራተኛው ነጥብ እሱ ነው። እግዚአብሔርን በሀብት የምናከብርበት አንዱ መንገድ መስጠት ነው። የተቀበልን መሆናችንን ስናውቅ ልባችን ሁልጊዜ የሚከፈት ልብ ይሆናል። ምክንያቱም የኛ እንዳይደለ እናውቃለን። ስግብግብነት ነው እጅን የሚዘጋው። እምነት ግን ሁል ጊዜ እጁን ይከፍታል። ማን እንደሆነ አላውቅም። ካንጋሩ መንፈስ የሚል አንድ ጊዜ ብቻለ እና ምክንያቱም ካንጋሩ እጁ እንደዚህ ስለሆነ ማለት ነው። እና የእግዚአብሔር መሆኑንና እግዚአብሔር የምናገለግልበት መሆኑን ልባችን ሲረዳ ሲያውቅ እጃችን መከፈት ይጀምራል። ምናልባት እግዚአብሔር ይፈልገው እንደሆነስ፣ እግዚአብሔር ይጠይቅ እንደሆነስ፣ እግዚአብሔር ይመራን እንደሆነስ በሚል ሐሳብ ስለሆነ የምንቀመጠው ያለው በእጃችን ውስጥ ያለው ነገር ሆርድ እንድናረገው ሳይሆን ለእግዚአብሔር የተቀመጠ ያደራ ነገር እንደሆነ ስለምናውቅ ለመቆረስ ለመስጠት ልባችን የተከፈተ ይሆናል። ሉቃስ ምዕራፍ 6 ቁጥር 38 ላይ በጣም ብዙ ጊዜ ይጠቀሳል። የምታውቁት ነገር ነው። ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል። በጣም ግልጽ ነገር ነው። ጌታ ስለ ገንዘብ ተናግሯል የሚል ነገር መጽሐፍ ቅዱሳችን ውስጥ ብንፈልግ በጣም ብዙ ነው የተናገረው። ስታቲስቲክሱን ላወጣላችሁ እችላለሁ ጊዜ ስለሌለን። መጽሐፍ ቅዱስ ውስጥ ያሉ ጥቅሶች አዲስ ኪዳን ወይም ወንጌላት ውስጥ ያሉ ጥቅሶች በሙሉ ተደምረው ብታመጧቸው ስለ ገንዘብ የተሰጡትን ነገሮች ትደነቃላችሁ፣ ምን ያህል ቦታ ላይ ስለ ገንዘብ እንደተነገረ። በቃ እዚህ ጋር ይሆን ይናገራል። ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። ምሳሌ ምዕራፍ 11 ደግሞ እንደዚህ ይላል፣ አንዱ በለጋስነት ይሰጣል፣ ሆኖም ይበልጥ ያገኛል። እንዴት ነው? ይሰጣል፣ ይበልጥ ያገኛል። ሌላው ያለ መጠን ይሰስታል፣ ግን ይደህያል።
ለጋስ ይበለጽጋል፣ ሌሎችን የሚያረካ ሌሎችን ጉድለት የሚሞላ ራሱ ደግሞ ይረካል ብሎ ይነግራል። እነዚህ ሁለቱ ጥቅሶች ሉቃስ 6 ላይ ያነበብነውና ምሳሌ ምዕራፍ 11 ላይ ያነበብነው የሚያሳዩት በእግዚአብሔር መንግስት ውስጥ አሰራሩ የተለየ ነው። በዓለም ውስጥ ያለው አሰራር ስትሰበስብ ነው የሚጨመርልህ። በእግዚአብሔር መንግስት ግን የሚለው ምንድነው? አረ በለጋስነት ስጥ የበልጥ ታገኛለህ ብሎ ነው የሚናገረው። በዓለም ያለው አሰራር ከእጅህ ከወጣ ልትቆጣጠሩ አትችልም ነው የሚለን። በእግዚአብሔር መንግስት ግን የሚሰራው ግን እንደሱ አይደለም። ኖ ስጡ። ስንሰጥ ለእግዚአብሔር ስለምንሰጥ፣ ስንሰጥ እግዚአብሔርን የምናከብርበት ስለሚሆን፣ ስንሰጥ ተቀባዩ እግዚአብሔርን የሚያመሰግንበት ስለሚሆን ጉዳዩ መንፈሳዊነት ስላለው። ዓለም አከማች እንጂ አትስጥ ትላለች፣ ቃሉ ግን በእምነት መስጠት በረከትን ያበዛል ይላል። እርግጥ ይሄ ማለት ዝም ብለን በቃ ያለ እውቀት ያለ ጥበብ ያለ ሐሳብ ዝም ብለን እንድንበትን አይደለም። እኔ በመካከላችን ላላችሁ ባለጠጎች የምመክረው ምክር ያለኝ ልክ እኔ ወንጌል የመናገር ጸጋ እግዚአብሔር ቢሰጠኝ እሱን በጥንቃቄ አደራዬን ልወጣ መጨነቅ እንዳለብኝ፣ ወይም ከመካከላችን የትንቢት ስጦታ ያለው ሰው ትንቢትን እንደ እግዚአብሔር ቃል በመንፈስ ፈቃድ ማምጣቱን እየፈተሸ እያረጋገጠ ለማነጽ ይጠቅማል ወይ ብሎ አስቦ መርምሮ ማድረግ እንዳለበት መጠንቀቅ እንዳለበት፣ ወይም የመፈወስ ስጦታ ያለው ሰው ዝም ብሎ ዛሬ ሰኞ ነው ሆስፒታል ሄጄ 15 ሰዎች አስነሳለሁ ብሎ እንደማያደርገው የመንፈስ ምሪት እንደሚጠይቀው ባለጠጎችም የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ የእግዚአብሔርን ምሪት መጠየቅ አለባቸው። አለበለዛ የማንን ንብረት ነው በፈለግነው ቦታ የምንዘራው? ባለቤት አለው። ሲጮኩላችሁ ባለቤት አለው በሉ። ባለቤት አለው። ሚልክያስ ምዕራፍ 3 ቁጥር 10 ላይ ስለ መስጠት እንዲላል፣ ወደ መስጠቱ መለሳለሁ። እግዚአብሔርን የምናከብርበት በሀብታችን የምናከብርበት መንገድ በመስጠት ነው፣ በልግስና በመስጠት ነው ብያችኋለሁ። ሚልክያስ ምዕራፍ 3 ቁጥር 10 በቤቴ መብል እንዲኖር እኔንም በዚህ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ ይላል የሰራዊት ጌታ እግዚአብሔር። የሰማይን መስኮትም አልከፍትላችሁ የተትረፈረፈ በረከትን ማስቀመጫ እስክታጡ ድረስ የማላፈስላችሁ ከሆነ ተመልከቱ፣ ፈትሹኝ። በዚህ እግዚአብሔርን የምናከብርበት መንገድ ወደ እግዚአብሔር ቤት ይዘን በምንመጣው ነገር ነው። ግዴላችሁ ይሄ አስራት ነው፣ 10% ነው፣ 90% ነው፣ ብሉይ ኪዳን ነው፣ አዲስ ኪዳን ነው የሚለውን ጭቅጭቅ ውስጥ አትግቡ። የሚረባን ነገር አሁን የተማርነው ነው። ሀብቱ የእግዚአብሔር ነው። እርካታዬ በክርስቶስ ነው ያለው። ይሄ በእጅ ያለው ሀብት እግዚአብሔርን ማከብርበት ነው። የማከብርበት ደግሞ ወደሚያስፈልገው ቦታ አምጥቼ እግዚአብሔርን ስታዘዝበት ነው። ወደ እግዚአብሔር ቤት እናምጣል። በልባችሁ ፈቃድ ደስ የሚያሰኛችሁን ነገር አምጡ። ለዘራፊዎች ራሳችሁ እንዳትሰጡ። ጠይቄ ያውቃለሁኝ ይህንን አገልጋይ። እኔ የምለው ገንዘብ ትጠይቃለህ፣ ግን ያንተንና የኢየሱስን ገንዘብ እንዴት ልለየው እችላለሁ? አሁን መጥቼ ገንዘብ ብሰጥ ብዬ ጠይቄ ያውቃለሁ። ምክንያቱም መቼም የኔ ከደሞዝ የማገኛትና በአገልግሎት ስም የምሰበስበው ገንዘብ መለየት አለበት። ነገሩ እንደዚሁ ነው። በቃ የእንትኑ መለየት አለበት። እኔ መለየት አለበት በሚል ነው ማምነው። መለየት በሚል ነው ማምነው። የኔን ደሞዝ ሲነጋገሩ ሽማግሌዎች እኔ ወጣ ብዬላቸው ነው። ነፃነት እንዲኖራቸው መጠያየቅ አለብን። እንደዚህ ነገሮች በሌሉበት ቦታ ላይ የማንን ገንዘብ ነው ዝም ብዬ ስለመውቀኝ? ምሳሌ ምዕራፍ 19 ቁጥር 17 እንደዚህ ይላል፣ ለድሃ የሚራራ ለእግዚአብሔር ያበድራል፣ ስላደረገው ተግባር ዋጋ ይከፍለዋል ብሎ ይናገራል። ስጡ። በልግስና ሰጥተን ነው እግዚአብሔርን የምናከብረው የሚለው ነገር እሱን ነው። ለድሃ የሚራራ ሰው ለእግዚአብሔር ያበድራል። የተቸገረን ሰው ነገ አትበለው ይላል መጽሐፍ ቅዱስ። ተቸግሯል፣ ልትረዳው ትችላለህ፣ አድርግለት። እግዚአብሔር የሚወደው ያንን ስለሆነ ማለት ነው። ለድሃ ሲሰጥ አገልግሎት፣ የቤተክርስቲያን ወንጌል አገልግሎት ስንደግፍ፣ የተቸገረ ቤተሰብ ስታገዝ ሰው ብቻ የተረዳ እንዳይመስለን የእግዚአብሔርን ልብ መግለጣችን ነው። ሰዎች እግዚአብሔር ይመስገን ይላሉ፣ እግዚአብሔርን ያመሰግናሉ። ወደ አምስተኛው ነጥብ እሄዳለሁ። ለነገ የሚኖር ማስቀመጥ
ቶሎ ብላችሁ ከሆነ ነገሬ ጋር እንዳታያይዙት። ለነገ የሚኖር መጽሐፍ ቅዱሳዊ ነው ይሄ። ጥበበኛ መሆን ማለት በምድር ኑሮ ዛሬን መኖር ማለት ብቻ አይደለም። ጥበበኛ ሰው ስለ ነገ ያስባል። እግዚአብሔርን እንታመናለን ብለን ያለ እቅድ ሳይኖረን እንደፈለግን የሆንን ስንኖር እሱ እምነት ሳይሆን ድርቅና ነው። ምክንያቱም መጽሐፍ ቅዱስ የሚለውን አመጣላችኋለሁ። መጽሐፍ ቅዱስ አስተዋይነትን፣ ልባምነትን ያመሰግናል፣ ችኮላን ይገስጻል። ለነገ አስቦ መኖርን መጽሐፍ ቅዱስ ይባርካል። ምሳሌ ምዕራፍ 21 ቁጥር 5 እንደዚህ የሚል ጥቅስ አለ። የትጉ ሰው እቅድ ወደ ትርፍ ያመራል። የሚተጋ ሰው ያ ታማኝ ስንጀምር ተግቶ የሚሰራው ሰው እቅዱ ወደ ትርፍ ያመራል፣ ችኮላ ወደ ድህነት ያደርሳል። ምሳሌ ምዕራፍ 6 ቁጥር 6 እስከ 8 ድረስ እንደውም እዚህ ጋር የምሳሌ ጸሐፊው ምሳሌ ይወስድና ሂድ አንተ ሂድ። ወዴት ነው የምሄደው? አንተ ታካች ወደ ግብረ ጉንዳን ሂድ፣ ወደ ግብረ ጉንዳን ሂድ። መንገዷን ተመልክተህ ጠቢብ ሁን፣ ከሷ ተማር። ከእግዚአብሔር ቃል እንድንማር እግዚአብሔር ይርዳን፣ ወደ ጉንዳን እንዳንሄድ። ጉንዳንን ለምንድን ነው የሚያመጣት? አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ሳይደርስ ገና በበጋ መብሏን የክረምቱን ታሰናዳለች፣ መኖዋንም በመከር ትሰበስባለች ይላል። ማለት ስለ ነገ ታስባለች። ጉንዳኗ በጣም እኮ ጥቃቅነች። ጉንዳን በጣም ጥቃቅነች። በጣም እንደፈለግን እየረገጥን እየጨረስን የምንሄደው አይነት ነገር እኮ ነው። ግን መጽሐፍ ቅዱስ ቆይ ቆም በልና ከሷ ተማር፣ ለነገ ማሰብን ከሷ ተማር። አያችሁ፣ ለነገ ስናስቀምጥ ለልጅ ልጆቻችን የምናወርሰው ነገር ይኖረናል። ስለ መጠን አይደለም ግን you have something። ምሳሌ ምዕራፍ 13 ቁጥር 22 እንደዚህ ይላል፣ ጻድቅ ሰው ለልጅ ልጆቹ ያወርሳል። እንዴት ነው የሚያወርሰው? ለነገ አስቦ ካልተዘጋጀ። የኃጢአተኛ ብልጽግና ግን ለጻድቅ ትጠበቃለች ብሎ ይናገራል። ሌላ ሰው ይወስደዋል። ለነገ ስናስብና በልክ ስንኖር ዕዳ አስወጋጆች እንሆናለን። ምሳሌ 22 ቁጥር 7 ባለጠጋ ድሃን ይገዛል፣ ተበዳሪም የማን ባሪያ ነው? ያበዳሪ ባሪያ ነው። የሆነ እንደዚህ ለነገ የሚሆን ነገር እያሰብን በምንሄድበት ጊዜ ኑሯችንን በሙሉ በዕዳ የምንጨርስ አንሆንም። ልክ ይኖረዋል። አበዳሪ በጠየቀን ጊዜ ልናስተካክል ሴትን ልናደርግ የምንችልበት ነገር እየኖረን ይሄዳል ማለት ነው። በጣም እኮ ብዙ መሄድ አይኖርብንም። አጭር ነገር ተናግሬ ይሄን ዘለዋለሁ ለመጸለይ ጊዜ እንዲኖረን። ዮሴፍን አስቡት። ዮሴፍ እኮ ፈርዖን ፊት በቀረበ ጊዜ እንደዚህ ያለ መንፈስ ያለበት ሰው ከየት ይመጣል የተባለ በጣም ጥበበኛ የሆነ ሰው ነው። የዮሴፍ ጥበብ በምንድን ነው የተገለጠው? ለፈርዖን ነገረው። ዘፍጥረት 41 ቁጥር 35 እስከ 36 የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ፣ እህሎችም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7 ዓመታት ራብ እህሉ ተጠብቆ ይኑር፣ ምድሪቱ በራብ አትጠፋም። በቃ የዮሴፍ ጥበብ እንደሱ ነው። አሁን በሽበሽ በሆነበት ጊዜ ትንሽ ሴቭ እናድርግ፣ እህሉን እንጠብቀው። ምክንያቱም ሌላ ኃይለኛ የረሃብ ጊዜ 7 ዓመት ስለሚመጣ በዛን ጊዜ ምድሪቷ እንዳትጠፋ ማለት ነው። እንደዛ አርገው ራሳቸውን አዜ ኔሽን ካልጠበቁ ጠላት መጥቶ ሊወራቸው ይችላል። አዜ ኔሽን ራሳቸውን ካልጠበቁ ስርዓታቸው መዋቅራቸው ይፈርሳል። አዜ ኔሽን እንደዚህ አድርገው በህብረት አብረው ካልቆዩ ወገኖች ሆይ እያንዳንዱ ነፍስ ስለሚጠፋ ማለት ነው። እና ዮሴፍ በጥበቡ የነገራቸው ነገር ምንድን ነው? እግዚአብሔር እነዚህን 7 መልካም ዓመቶች ከፊት ስላስቀደመ እነዚህ 7 መልካም ዓመቶች በጥንቃቄ ያዙት፣ በመልካም ያዙት፣ ለነገ እያሰባችሁ ያዙት ብሎ ነው የሚናገረው። በቤት ውስጥ የተስተካከለ እቅድ ሲኖረን ለአስቸጋሪ ቀን ትንሽ ማስቀመጥ፣ ዕዳን መቀነስ፣ ልጆችን የገንዘብ ስነ ስርዓት ምግባር ማስተማር፣ እነዚህ ሁሉ ነገሮች መንፈሳዊ ነገሮች ናቸው። አለማመን አይደለም፣ መንፈሳዊ ነገር ነው። ጌታ የሰጠንን በቅን መንገድ ስናስተዳድር፣ በትክክለኛው መንገድ ስናስተዳድር በነገ ቀን ለራሳችንም ለሌሎችም በረከት እንሆናለን። እነዚያ በነቢያቱ ዘመን እኮ ድርቅ ነበር፣ ረሃብ ነበር። ትዝ ይላችኋል። በኤልሳ ዘመን ረሃብ ነበረ እና እግዚአብሔር ወደ ማን ነው የላከው? መጀመሪያ ወደ ቁራ ነው። ቀጥሎስ ሰራፕታ ነው ወደ ነበረችው ሴት ነው የላከው። እዚያ አለ ሴትዮዋ በሆነ ጊዜ ያስቀመጠችው ነገር ነበራት ማለት ነው።
እና እግዚአብሔር ከሰማይ ሆኖ ያያል። የሆነች ልባም ሴት ትንሽ የምታስቀር እያስቀረች ሲያይ ወደ እሷ እልክሃለሁ አለው። እግዚአብሔር የምታገለግሉ ትሆናላችሁ። እግዚአብሔር የሰጣችሁ ጥቂት ነገር ቢሆን በዚያ ለነገ የሚለውን ነገር እንድታስቡ እግዚአብሔር ይርዳን። እንግዲህ ይሄ ነገር አሁን እስካሁን የተናገርኳቸው ነገሮች በሙሉ ስለ ስራ አንስቻለሁኝ። ስራ ያስፈልገናል፣ ታማኞች እንሁን ብዬ አንስቻለሁ። ሰርተን በምናገኘው ነገር ላይ እርካታችንን አናስቀምጥም፣ የምንረካው በጌታ ነው ብያለሁኝ። እንደዚህ በጌታ ረክተን ሳለ ግን እግዚአብሔር የሚሰጠን ሀብትና ንብረት እግዚአብሔር እናምልክበት፣ እግዚአብሔር እናክብርበት ተባብለናል። እግዚአብሔርን የምናከብርበት የምናመልክበት አንዱ መንገድ ደግሞ በልግስና መስጠት ነው። በልግስና እየሰጠን ለነገ ደግሞ እያስተዋልን እንኑር። እንደ ጻድቅ ሰው ለልጅ ልጆቹ የሚያወርሰው እንደሚኖረው ሰው ጥቂት በጥቂት የተከማቸ ሀብት ይኑረን ብያችኋለሁ። ይህ ሁሉ ወዴት ነው የሚመራን? በዚያ አስረዋለሁ። ተጠያቂነት እንዳለብን ማሰብ በሚለው ልቋጫው እፈልጋለሁ። የስብከቱ መጨረሻ እዚህ ጋር ነው ያለው። እግዚአብሔር የሰጠን ጊዜ፣ እግዚአብሔር የሰጠን ንብረት፣ እግዚአብሔር የሰጠን እድል፣ እግዚአብሔር የሰጠን እውቀት ሁሉ ተብሎ ቅድም የተዘረዘረው ነገር በሙሉ አደራ ነው። አደራ ስለሆነም አንድ ቀን ምን እንዳደረግንበት እንጠየቃለን። ይሄ እውነት ሊያስፈራራን እንድንቀጠቀጥ እንዲያደርገን ሳይሆን እንዲያነቃቃን፣ አሁን ቀን ሳለ እንድንነቃ ሁላችንም በትዳር ውስጥ ያላችሁ ወንድሞቼ፣ እናቶቼ እናንተ በቤታችሁ እንግዲያው እንደዚህ ከሆነ ምን እናርግ ብላችሁ እንድትነቁ ነው ይሄንን የማካፍለው። ታማኝ ባላደራ መሆን የክርስቲያን ጥሪው ነው። ሕይወታችንን እንደ ባላደራ እንድናይ እግዚአብሔር አይኖቻችን ይክፈትልን። ጌታ ስለ መምጣቱ የተናገራቸው ምሳሌዎች በሙሉ ብናስብ ስለ አካውንታቢሊቲ የሚናገሩ ብዙ ነገሮች አሉት። ማቴዎስ ወንጌል ምዕራፍ 25 ከ14 እስከ 30 ድረስ ጌታ የሰጠው ምሳሌ ላይ ምሳሌውን ከተናገረ በኋላ ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ተጠያቂነት እንዳለ ሲያስጠነቅቅ ነው ጌታ። ምንም ነገር ተደብቆ አይቀርም። ምንም ነገር ወደ ጎን አይተውም፣ አይጣልም። ሰው ክፉም ቢሆን በጎ የሆነውና ያደረገውን የያዘውን ነገር ይዞ በእግዚአብሔር ፊት እንደሚቀር መጽሐፋችን ስለሚናገር ጌታ ያንን አለ። የሚጠቅመውን በጎ ታማኝ ባሪያ ተጨምሮ ይሾማል፣ ይሸለማል። የማይጠቅመውን ያባከነውን ግን እሱን ወደ ጨለማ አውጡትና ጣሉት ይባላል ብሎ ይናገራል። ይህንኑ አይነት ምሳሌ ሉቃስ 12 ላይ ታገኛላችሁ። ሉቃስ 12 ከ41 እስከ 48 ታገኛላችሁ። ከዛ ውስጥ የፈለግኩት ቃል ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራ ከተሰጠው ከእርሱ አብዝተው ይሹበታል። ማለት ምን ማለት ነው? እግዚአብሔር ድካምን እየባረከ ቸርነቱ እየበዛልህ ሀብት በተጨመረ ቁጥር፣ በእጅህ የምታስተዳድረው በበዛ ቁጥር፣ ብዙ ነገር ለማዘዝ አቅም ባገኘህ መጠን እነዚህ ሁሉ ነገሮች ወደ ምን እንደሚያመጣው በጣም ብዙ ጥያቄ ወዳለበት ምናልባት አንድ ከሆነ የተሰጠኝ በአንድ ጥያቄ ያልቅ ይሆናል። 10 ከተሰጠው ግን 10 ጥያቄ ነው ይዞ የሚመጣው። ብዙ ከተሰጠው ብዙ ይፈለግበታል ብሎ ይናገራልና የማቴዎስ 25ና ሉቃስ 12 ላይ ያለው ብዙ ከተሰጠው ብዙ ይፈለግበታል የሚለው ቃል መልእክቱ አንድ ነው። እግዚአብሔር ስጦታን ብቻ አይመለከትም፣ ታማኝነትንም ደግሞ ይፈልጋል። በቃ ወደ ልብ አይቶ በታማኝነት ስላደረገው ነገር ይናገራል። ስለዚህ በህይወታችን ውስጥ ትልቁ ጥያቄ ስንት አለኝ ሳይሆን በጣም መጠየቅ ያለብን ነገር ባለኝ ምን እያደረኩበት ነው የሚለው ይሆናል ማለት ነው። የቤታችን በጀት፣ የመስጠት ልምምዳችን፣ የማስቀመጥ ጥበባችን፣ የምስጋና ልባችን፣ የሌሎችን ሸክም የምንካፈልበት እነዚህ ሁሉ አንድ ቀን በጌታ ፊት ቀርበን የምንተሳሰባቸው ነገሮች ናቸው። ላጠቃልላችሁ ዛሬ የተመለከትነው እነዚህ 6 ነጥቦች ተለያይተው የቆሙ 6 ሐሳቦች ሳይሆኑ የአንድ ታማኝ ባለአደራ ህይወት ፒክቸር ናቸው፣ የእሱ ስዕል ናቸው። ተግቶ መስራት እንደ ጥሪ እንድንወስደው፣ ልባችን እግዚአብሔር ባርኮት ባገኘው ነገር ላይ ተስፋ እንዳያደርግ እርካታችን በጌታ ላይ እንዲሆን እንደተጠራን፣ እግዚአብሔር በሰጠን ሀብት እሱኑ መልሰን እንድናከብርበት፣ ይህም የሚገለጠው በልግስና እንደሆነ ተመልክተናል። ለነገ በጥበብ ማስቀመጥ ፍርሃት ሳይሆን አስተዋይነት፣ ልባምነት መሆኑን ተረድተናል። አንድ ቀን በጌታ ፊት ስለነዚህ ሁሉ ደግሞ መልስ እንሰጣለን። ስለዚህ ወገኖቼ
ገንዘብን በፍጹም እንደ ጌታ እንዳታዩት፣ እንደ አደራ እዩት። ሀብትን እንደ መዳን እንዳታስተናግዱት። አዳኛችን ጌታችን ኢየሱስ ክርስቶስ ነው። ይሄ የተሰጠን ሀብትና ንብረት ግን መገልገያ ዕቃ ነው። ቤታችሁ በምስጋና ይሞላ እንጂ በሌላ ነገር አይሞላ። በልግስና እጃችሁ ይከፈት። ውሳኔያችሁን በጥበብ እግዚአብሔር መንፈስ ቅዱስ ይምራላችሁ። ልባችሁ በእግዚአብሔር ፊት ታማኝ ይሁን። እውነተኛ ሀብት ብዙ ነገር መያዝ አይደለም፣ የተሰጠንን ነገር ለጌታ ክብር ማዋል ነው። ጸሎታችንን ወደዚህ እግዚአብሔር ያዙርልን። ጌታዬ የሰጠኸኝን ሁሉ በታማኝነት እንዳስተዳድር አስተምረኝ ብለን የሚጸልይ ልብና መንፈስ እግዚአብሔር ይስጠን። ልባችን እንዲረካ ወደ እግዚአብሔር ቀርበን እንለምነው። እጃችን እንዲከፈት እግዚአብሔር በእግዚአብሔር ጥበብ በእግዚአብሔር ዕውቀት እንዲሞላን እንጸልይ። ምክንያቱም እግዚአብሔር የሚናገረን ለአእምሮ ኢንፎርሜሽናችን ሳይሆን ልባችን እንዲለወጥ ነው። አካሄዳችን እንዲለወጥ ነው። አደራረጋችን እንዲለወጥ ነው። ሁሉ የጌታ ከሆነ እኛ ባላደራዎች ከሆንን ዛሬ እያንዳንዳችን ራሳችንን መጠየቅ ያለብን ልባችን በጌታ ተይዟል ወይስ በሀብት? ቤታችን በምስጋና ይመራል ወይስ በቅሬታ? እጃችን ለመስጠት ክፍት ነው ወይስ በፍርሃት ተዘግቷል? እንጸልይ።